ሰላም እንደምን አላችሁ የዩቲዩብ ተከታታዮች። ዛሬ ሂስትሪ ግሬድ 12 የ2016 የሲኤልሲ ኩዌስችኖችን ነው ማቀርብላችሁ። ከ21 እስከ 40 ያለውን ነው። ከ1 እስከ 20 ያለውን ፕሮፋይል ገብታችሁ ፕሌይሊስት ስገቡ ግሬድ 10 and 12 ሂስትሪ የሚል አለ። እዛ ጋር ታገኛላችሁ። የ9ም የ10ም የ11ም ትምህርቶችም ጥያቄዎችም አሉ። ስለዚህ 12ኛ ስለሆናችሁ ይጠቅማችኋል። ገብታችሁ ብታዩአቸው ጥሩ ነው። ሌላው ሼር ሰብስክራይብ ማድረግ አትርሱ፣ ያግዛል። ከዛ በተጨማሪ ሶፍት ኮፒዎችን የምትፈልጉ ከሆነ ጌታቸው 700 የሚለውን ቴሌግራም ላይ ገብታችሁ ማግኘት ትችላላችሁ። የተለያዩ ኖቶችን፣ የተለያዩ ኤክሰርሳይዝ ኩዌስችኖችን፣ ወርክሺቶችን፣ ፓወርፖይንት አጫጭር ኖቶችን ታገኛላችሁ። ከ9 እስከ 12 ያለውም እንደዚሁ የኮሌጅንም ማግኘት ትችላላችሁ። የኮሌጅ 1-4 ኮርሶች ኖትና የተለያዩ ጥያቄዎችን ፋይናል ኤግዛሞችንም አቅርቤላችኋለሁ። እዛው ቴሌግራም ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ በቀላሉ። ስለዚህ በዛ መልኩ እንትን ማግኘት ትችላላችሁ። ያው ሰብስክራይብ አትርሱ፣ ያግዛል። ከዛ በተጨማሪ አብሮ መስራት የሚፈልግ ሰው ካለ በ0911 82 45 14 ቢደውልልኝ ወይም በኢሜል አድሬሴ ከታች ባለው ቢልክልኝ አብረን መስራት እንችላለን። በአጭር ጊዜ እንግዲህ ወደ 2500 አካባቢ 1 አመት ሊሆነው ነው ሞኔታይዝ ሆኗል። ስለዚህ ሞኔታይዝ ስለሆነ አሁን ገንዘብ መቁጠር ጀምሯል ማለት ነው። ስለዚህ እዚህ ላይ መስራት የሚፈልግ ካለ ችሎታው ያለው አብረን መስራት እንችላለን። እንቀጥል። የመጀመሪያው ጥያቄ 21ኛው what was the major feature of early capitalism in Europe? early capitalism በ1500 የጀመረ ነው። ካፒታሊዝም ፒውርሊ ወደ ካፒታሊዝም ዩሮፕ ከመሸጋገራቸው በፊት የነበረው ነው። ስለዚህ የትኛው ነው መገለጫው ነው የሚለን greater use of money as capital rather than just income። ካፒታል ወይም ማስቀመጥ ግሬተር ገንዘብን እንደ ካፒታል እንደ ኢንካም ሳይሆን ካፒታል መጠቀም። ሌላኛው the shift in motivation from making profit to humanitarianism። the shift in motivation ከፕሮፊት በበለጠ ወደ humanitarianism ሽፍት አድርጓል ወይም ተቀይሮ ፎከስ ያደርጋል ማለት ነው። decline in international trade due to the internal and external wars። በውጭና በውጭ ጦርነቶች ስለነበሩ ኢንተርናሽናል ትሬድ ዲክላይን ሆኗል ነው የሚለው። the replacement of human and animal labor to machine in production። የሰውንና የእንስሳትን ጉልበት በማሽን ጉልበት ተክተዋል ነው የሚለው። በማሽን ጉልበት ተተክቷል ነው የሚለው። ስለዚህ የአርሊ ካፒታል ይሄ ዲ አሁን ለኢንዱስትሪያል ሪቮሉሽን ቢሆን መገለጫው ነበር። there was the replacement of human and animal ሌበር ባይ ማሽን። እሱ ትክክል አይሆንም ማለት ነው። መልሱም ይሄ ነው። የገንዘብ አጠቃቀም ካፒታል ማጣቀም ማስቀመጥ ካፒታል ወይም accumulation of wealth ይሄ መገለጫው ነው ማለት ነው። ስለዚህ መልሱም የሆነው ኤ ነው። the answer is A። ሌላው 22ኛው ነው which one of the following is correct about the Aksumite state? ስለ አክሱም ስቴት ኮሬክት የሆነው የትኛው ነው የሚል its expansion was due to the desire to control the trade routes። በመጀመሪያ እንትን ስትሉ ጥያቄዎቹ አንደርስታንድ መሆን አለባችሁ፣ አንደርስታንድ ማድረግ አለባችሁ ጥያቄዎቹ ማለት ነው። ደጋግማችሁ ጥያቄዎቹን ካነበባችሁ በኋላ ነው መልስ መሄድ ያለ። ስለዚህ ጥያቄው ካልገባን መልሱም ትክክል አንሆንም ማለት ነው። ስለዚህ የአክሱም ቴሪቶሪያል ኤክስፓንሽኗ ከምን ጋር የተያያዘ ነው የሚለን about the Aksumite state? its expansion was ስለ አክሱም የትኛውን ትክክል ነው? desire to control trade route ለመቆጣጠር ነው ግዛቷን የምታስፋፋ የነበር ነው የሚለን። it was established by immigrants from Saudi Arabia ከሳውዝ አረቢያ በመጡ ኢሚግራንቶች ነው የተመሰረተች ነው የሚለን። it's directly inherited the political institution of Punt and Damat። የፑንትና የዳማትን ፖለቲካል ኢንስቲትዩሽን ወይም አድሚኒስትሬቲቭ ሲስተም እዛ ጋር ኮፒ ያደረገች ነው የሚለን። ኢትስ ሩል ዴር ሰብጀክትስ ዳይሬክትሊ በቀጥታ በሆነ እንትን ነው
የሚመሯቸው መሪዎቻቸው ነው። ይሄ ማለት በየሪጅኑ ሪፕሬዘንታቲቭ አቁመው ሳይሆን ቀጥታ እነሱ ብቻ ነበሩ ማለት ነው። ስለዚህ መልሱ የሚሆነው ኤ ነው። The answer is A. Its main expansion or the expansion was due to the desire to control the trade route. እሱን ነው። ቀጣዩ ያለው ጥያቄ 23ኛ ነው። 23 እና 24 What explain the rise of Zagwe dynasty to power? ለዛግዌ ዳይናስቲ እንግዲህ 1150 አካባቢ ወደ ስልጣን የመጣ ነው። ስለዚህ ለስልጣን መምጣቱ ምክንያት ምንድነው? their success in effectively mobilizing the Agao people ምንድነው የሚለው? their success effectively mobilize ማንቀሳቀሳቸው ያ አገው ህዝቦችን ማንቀሳቀሳቸው ወይም ኦርጋናይዝ እነሱን ማድረጋቸው ነው የሚለው። their achievement in architectural development ወይም በእደ ጥበብ ስራ ያላቸው achievement ለሰክሰሳቸው ምክንያት ነው የሚለው። their integration into Aksumite economic and politics economically እና እንትን ኢንተግሬት ማድረጋቸው መዋሃዳቸው መቀራረባቸው ነው የሚለው። their success in preserving Christianity elements የክርስቲያኒቲ ኤለመንት ወይም የክርስቲያኒቲ አይዲያዎችን ፕሪዘርቭ በማድረጉ ወይም በመያዙ በመጠበቁ ነው የሚለው። መልሱ ከዚህ ሁሉ ሊሆን የሚችለው ማን ነው? the answer is C. their integration to Aksumite economic and politics ምንድነው? ከአክሱሞች ጋር የጠበቀ ፖለቲካል ሜሬጅ ነበራቸው። ለምሳሌ የአገው ሩሊንግ ፋሚሊዎች ከአክሱሞች ጋር ሩሊንግ ፋሚሊ ጋብቻ አላቸው፣ ፖለቲካል ሜሬጅ። አገዎች ደግሞ በአክሱማይት ጊዜ ትልቅ ስልጣን ነበራቸው። ትልቅ የወታደር መሪም ሆነዋል፣ ስልጣን ይዘዋል። ለምሳሌ የመጨረሻው የዛጉዌ የአክሱም ድልናኦድ መሪ ድልናኦድ የሱ ልጅ መሰበ ወርቅ ተብላ የምትጠራው ነው። መራ ተክለ ሃይማኖት ኦር the founder of ዛጉዌ ዳይናስቲ ያገባ ማለት ነው። ስለዚህ በቅርብ እንዲያውቋቸው አድርጓቸው። ለሰክሰሳቸው ምክንያት ይሄ ነው ማለት ነው። Number 24 which one of the following accounts for the downfall of ዛጉዌ? ለሰክሰሱ ነው። ይሄኛው ደግሞ ለውድቀቱ ምክንያት ምንድነው ነው የሚለው። succession struggle, outbreak of plague, economic decline, religious controversy. succession ወይም የስልጣን ሽግግር ስትራግል መኖሩ፣ በሽታ መቀስቀሱ፣ ኢኮኖሚክ ዲክላይን ኢኮኖሚካሊ ዲክላይን መሆናቸው፣ ሪሊጂየስ ኮንትሮቨርሲ ወይም የሃይማኖት ኮንትሮቨርሲ ግጭት መኖሩ ነው የሚለን። መልሱ ሊሆን የሚሆነው ኤ ነው። there was succession problem አንዱ ካራክተራቸው እሱ ነበር። that means there was no peaceful transfer of power from one king to the next። ለምሳሌ አንዱ ንጉስ 3 ልጆች ቢኖሩት እንደሞተ ህግ የላቸው ማን ይውረስ በዚህ አይነት መልኩ ስልጣን መወራረስ አለበት የሚል የላቸውም፣ እንደ ሰሎሞኒክ ዳይናስቲ ማለት ነው። እዚህ ጋር ያለው ምንድነው? 3 ወንድ ልጆች ቢኖሩት ሶስቶቹም ፋይት ያደርጋሉ ስልጣኑን የአባታቸውን ስልጣን ለመያዝ ማለት ነው። ስለዚህ ኢንተርናሊ እንዲዳከሙ አድርጓቸዋል ማለት ነው። ኤክስተርናል ፕሮብለሙ ደግሞ ምንድን ነበር? there was opposition that came from Tigray and the Amhara people. they blamed the Agao as not success or inherited from Solomonic dynasty ወይም ከሶሎሞን ዳይናስቲ ማለት ከንጉስ ሰለሞንና ከሳባ የሚወለደው ልጅ ከሱ ዝርያ ስለሌላቸው መውረስ የሉም አይችሉም። ይሄ the legend of Queen Sheba ተብሎ የሚጠራል። በኢትዮጵያ መንገስ ስልጣን ያለው ከንጉስ ሰለሞንና ከንግስት ሳባ የሚወለደው የሚኒሊክ ዝርያ መኖር አለበት፣ የቀዳማዊ ሚኒሊክ ማለት ነው። ስለዚህ ያ ነው እንትኑ ኤክስተርናል ፕሮብለም ኢሌጂቲሜት ሩለር ነበር የሚባሉት። ስለዚህ ይሄ ግን እዚህ ስላልተጻፈ ለዲክላይኑ ምክንያት ኢንተርናል ፕሮብለሙን ነው እዚህ ጋር የጻፈው ማለት ነው። ስለዚህ የተጻፈው ያን እናደርጋለን ማለት ነው። Number 25 what idea from the Renaissance period became dominant in the modern world? ሬኔሳንስ በ14ኛው መቶ ክፍለ ዘመን የነበረ ኢንተሌክቹዋል ሙቭመንት ነው። የተጀመረው ኢታሊ ነው። ብዙ ካራክተሮች አሉት። ስለዚህ ከነዛ መካከል በዶሚናንት የሆነው በሞደርን ወርልድ የትኛውን ነው?
the divine origin of human life አንደኛው the divine origin of human life reconcilability of with secular life the non-understandability of universe reason and possibility of progress አሁን ከዚህ መገለጫዎቹ በግልጽ እንትን እንደሚለው ሬኔሳንስ ሪዝን ፍሪደም የሰው ልጅ ዲቫይን ኦሪጂን አለው አይሉ ዩኒቨርስን ስተዲ ማድረግ ይቻላል ነው የሚሉት ማጥናት ይቻላል ነው የሚሉት ስለዚህ ሪዝን a possibility of progress this is the one feature which became dominant during the modern world the idea that came from renaissance ሌላው የ26ኛው ጥያቄ ካየ ነው how ይኩኖ አምላክ restore the so-called Solomonic dynasty in 1270 እንዴት ነው ሪስቶር ያደረገው በ1270 ይኩኖ አምላክ የመጨረሻው የአገው መሪ ይትባረክ ተብሎ የሚጠራውን እሱን ካሸነፈ በኋላ he declared the restoration of Solomonic dynasty and he was also considered as the founder of Solomonic dynasty that ruled Ethiopia up to the 1974 እስከ 1974 ኢትዮጵያን እንትን ያለ ነው አድሚኒስትር ያደረገ ዳይናስቲ ነው ወደ 700 ዓመት ያክል ማለት ነው the longest dynasty by referring the Agau as usurpers and hence eroding its acceptance by securing recognition from Egyptian Coptic Church ከግብጽ የኮፕቲክ ቸርች ሪኮግኒሽን በማግኘቱ ነው የሚለን by getting support from the Holy Land of Jerusalem ከኢየሩሳሌም ሰፖርት በማግኘቱ ነው by blocking Zagau from being crowned as imperior at አክሱም ላይ ኢምፔሪየር እንዳይሆኑ በማድረግ ክራውንድ ወይም ንግስናቸው እንዳይሆን ሌላኛው በአስፐርስ ማለት ህጋዊ አይደለም እንደማለት ነው ያልተፈቀደለት ሳይፈቀድለት ይሄ ነው መልሱ ኤ ነው የሚሆነው መልሱ ኤ ነው ይሄ ተቀባይነታቸውን እንዲያጡ አድርጓቸዋል የሰለሞን ዝርያ ወይም የሚኒሊክ ዝርያ የላቸውም ስለዚህ የተፈቀደላቸው አይደሉም ኢሌጂቲሜት ናቸው በማለት ነበር የትግራይና የአማራ እንትኖች ሩሊንግ ክላሶች እንትን ይሉ ነበር ይሄ ይኩኑ አምላክ ሪስቶር ያደረገበት ምክንያት ይሄ ነው ማለት ነው then ሪስቶር ሲያደርግ ምንድነው ያደረገው I am the successor of ድልናኦድ ነው ያለው የድልናኦድ አልጋ ወራሽ ነኝ ድልናኦድ ግን በ1150 ነው እንትን ያለው ስልጣን የወረደው እነዚህን መሃል ላይ የገቡትን ዛጉዌ ዳይናስቲዎችን ምን ላለ ማለት ነው ሪኮግኒሽን ላለ መስጠትና ከትግራይ ተቀባይነትን ለማግኘት ነው ከትግራይ ተቀባይነትን ለማግኘት የተደረገ እንትን ነው ማለት ነው 27 How did Islam spread into Central and Eastern Ethiopia during the medieval period? It was through Islamic Holy War of Jihad በኢስላሚክ ሆሊ ዋር ወይም ቅዱስ ጦርነት ብለው የሚጠሩት በጂሃድ the migration of Arab clans ወይም ከአረብ የመጡ ጎሳዎች አማካኝነት the agency of nomadic pastoralists እነዚህ ከብት አርቢዎች በእነሱን ኤጀንሲ በመጠቀም ነው the activity of traders and sheikhs በነጋዴዎቹና በሼኮች ሃይማኖት መሪዎች አማካኝነት ነው የሚለው ስለዚህ በኢትዮጵያ የፕሮፌት መሐመድ he condemned jihad against Ethiopia ስለዚህ የኤ አይሆን የሚግሬሽን by migration the migration of Arab clan ይሄም አይደለም the agency of nomadic እነሱን በመጠቀም ነው ይላል ይሄም አይደለም ይሄ through trade and the religious leaders highly contributed for the expansion of the Islam in the central and eastern parts of Ethiopia during the medieval period ስለዚህ መልሱ የሚሆነው ዲ ነው 28ኛውን ካየን 28ኛው ጥያቄ What was the factor for the expansion of Christian kingdom in north and central Ethiopia from 13th to the 16th century? What factor? ፋክተሩ ምክንያቱ ምንድነው ነው የሚለው
for its explanation. The wish to convert Muslim in the 13th to the 16th century ሙስሊሞችን ለመቀየር ነው የሚለው እንግዲህ ወደ ክርስትና ለማለት ነው። The desire to establish ports, the Red Sea and the Indian Ocean በኢንዲያን ኦሽን እና በሬድ ሲ ፖርቶችን ወደቦችን ኢስታብሊሽ ለማድረግ ነው የሚለን። The desire to increase revenue by controlling trade routes የንግድ መስመሮችን በመቆጣጠር ገቢውን ለመጨመር ነው የሚለን። The wish to acquire new land for rapid growing population ወይም በፍጥነት እያደገ ለመጣው ህዝባቸው ምን መሬት አዲስ መሬቶችን እንትን ለማለት ነው የሚለን። መልሱ እዚህ ጋር የሚሆነው ማለት ነው ሲ ነው። It basically it was to control the trade route mainly አንደኛው ገቢውን ኢንክሪዝ ለማድረግ ነው። በተለይ ይሄ ትሬድ ሮቱን የዘይላ ትሬድ ሮቱን ማለት ነው። ስለዚህ ገቢያቸውን ኢንክሪዝ ለማድረግ ነው የቴሪቶሪያል ኤክስፓንሽናቸውን ያደርጉ የነበር ማለት ነው። ስለዚህ 29ኛው which one of the following is the consequence of war between the Christian state and the Adal under Imam Ahmed al-Ghazi? consequence ወይም የጦርነቱ ያመጣው ዴቨሎፕመንት ምንድነው ነው? የአህመድ እና የክርስቲያን ሃይላንድ ኪንግደም the decline of the importance of trade route leading to ዘይላ ወደ ዘይላ የሚወስደው የንግድ መስመር ዲክላይን መሆን the partition of Red Sea between the Portugal and Ottomans ሬድ ሲን ለፖርቹጋል እና ኦቶማኖች እንዲከፋፈሉት አድርገውታል። the ending of ruling the Christian state from permanent seat in ሸዋ ከሸዋ permanent ሲቲያቸው ወደ ሌላ ከሸዋ አካባቢ ለብዙ ጊዜ ቆይተዋል ወደ ሌላ እንዲሄዱ አድርጓቸዋል። the adoption of agriculture by many pastoralists in eastern Ethiopia ፓስቶራሊስቶች በምስራቅ ወይም ከብት አርቢዎቹ የአግሪካልቸርን ዴቨሎፕ እንዲያደርጉ አድርጓል ነው የሚለው። ስለዚህ ኮንሲኩዌንሱ የትኛው ነው? መልሱ የሚሆነው ሲ ነው። it forced the Christian rulers to shift their own center from Shwa to Lake Tana and finally ጎንደር። ስለዚህ ይሄ እንደገና አዳሎች አታክ ያደርጉናል በሚል ነው ማለት ነው። ስለዚህ መልሱ የሚሆነው ከሸዋ ወደ ሰሜኑ የሀገራችን ክፍል እንዲሄዱ አድርጓቸዋል። 30 what distinguish Imam Ahmed al-Ghazi from his predecessor ከቀዳሚዎቹ የሚለየው የትኛው ነው ኢማም አህመድን ነው የሚለን። his use of cavalry rather than infantry force in his war cavalry የፈረስ እንትኖችን መጠቀሙ ከእግረኛ በበለጠ ኢንፋንተሪ እግረኛ his mobilization of armies from Afar and Somali in his campaign ከአፋርና ከሶማሌ አርሚዎችን ሞቢላይዝ በማድረጉ ነው የሚለን። has used the religious animosity to mobilize the Muslim population የሪሊጂየስ አኒሚቲ ወይም የሃይማኖታዊ ምክንያት ጂሃዲክ አይነት ዋር ማድረጉ his decision to conquer the Christian rather than red አታክ ከማድረግ ኮንከር ለማድረግ መወሰኑ ነው የሚለን። ስለዚህ እዚህ ላይ መልሱ የሚሆነው ከሌሎቹ የሚለየው በዚህ ነው። his used religious animosity to mobilize the Muslim population ጂሃድ ነበር ዲክለር ያደረገው። ስለዚህ ሪሊጂየስ እንትን አይደለም፣ ሪሊጂየስ ጦርነት አይደለም፣ ኢኮኖሚክ ቤዝ ነው። ነገር ግን ተከታይ ለማግኘት he made the jihad or religious war አድርጎታል ማለት ነው። ስለዚህ ከሌሎቹ የሚለየው ከቀዳሚዎቹ የአዳል መሪዎች ወይም የሙስሊም ሱልጣኔት መሪዎች የሚለየው በዚህ ነው ማለት ነው። number 31 which one of the following explain why Italian unification became successful የኢታሊያን አንድነት ወይም ውህደት ሰክሰስፉል እንዲሆን የትኛው ነው ኤክስፕሌን የሚያደርገው ነው የሚለው። ወይም ፋክተሩ uprising and diplomatic pressure መነሳሳትና የዲፕሎማቲክ ፕሬዠር the decision of Austro-Habsburg to support the Italian unification habsburg የአውስትሮ ሃንጋሪ
ዳይናስቲ ነው። እሱ ሰፖርት ማድረጉ ነው የሚለው ለኢታሊያን ዩኒፊኬሽን። the weakness of Habsburg both economically and politically Habsburg ወይም ኦስትሪያ ፖለቲካሊ እና ኢኮኖሚካሊ መዳከሟ the mobilization of liberals conservatives and the papal states by Piedmont Sardinia for the case ነው የሚለን። ስለዚህ እነዚህ ሞቢላይዝ ሊበራል አስተሳሰብ ያላቸው ኮንሰርቫቲቭ ያለው የፓፓል ስቴቶች አሉ። እነዚህ ሞቢላይዝ በመሆናቸው በማን አማካኝነት? በሳርዲኒያ በፒድሞንት ሳርዲኒያ ማለት the center for the unification movement in Italy like ለፕሩሺያ እንደምንለው ለጀርመን ማለት ነው። ስለዚህ መልሱ የሚሆነው ይሄ ነው፣ ዲ ነው። ፒድሞንት ሳርዲኒያ was served as the center or nucleus and they mobilize እነዚህ የተበታተኑ የጣሊያን እንትኖችን ወደ 8 ግዛቶች ነበሩ ለተለያዩ አካሎች የተሰጡት ማለት ነው። አውስትሮ ሃንጋሪ ሀብስበርግ ደግሞ እንደውም ኢታሊ ዩናይትድ እንድትሆን አይፈልግም ነበር፣ ምክንያቱም የጣሊያንን ግዛቶች ስለያዙ ማለት ነው። ስለዚህ መልሱም የሆነው ዲ ነው። ማለት ነው። ነምበር 32 which one of the following is the major factor for the colonial occupation in Africa? ለኮሎኒያሊዝም ምክንያት የትኛው ነው የሚለው አፍሪካ ኮሎናይዝድ እንድትሆን። collection of ethnographic and geographic information by missionary and explorers በሚሽነሪዎችና በኤክስፕሎረሮች ከነሱ ስለ ኢትኖግራፊው ስለ አካባቢው ኢትኖግራፊ ወይም ማህበረሰብና ጂኦግራፊካል ኢንፎርሜሽን ከዛ በማግኘታቸው ነው የሚለን። internal division within African society and the factual support provided by Europeans የኢንተርናል ዲቪዥን በአፍሪካ ኢንተርናል ዲቪዥን መኖሩና የአውሮፓ ሰፖርት በማድረጉ ነው የሚለን። የአውሮፓ ነገስታቶች ማለት ነው። European military and technological superiority over the pre-colonial African states በቴክኖሎጂ እና በሚሊተሪ ሱፔሪየር መሆናቸው ከአፍሪካ ጋር ሲነጻጸሩ ነው የሚለን። the absence of centralized state structure among many African population at the time ማዕከላዊ የሆነ ገቨርንመንት ስትራክቸር አለመኖሩ አፍሪካ ላይ ማለት ነው የሚለን። ስለዚህ ለኮሎኒያሊዝም ምክንያት ከነዚህ ምንድን ናቸው? what factor major factor for colonial occupation in Africa? It was easily failed. The Africans were easily failed by the hands of Europeans and it is because of this the European superiority in technology and military በሚሊተሪ እና በቴክኖሎጂ የተሻሉ ነበሩ ማለት ነው። ስለዚህ መልሱም የሆነው ሲ ነው። 33 what were the traders dominated long distance trade in the southwestern regions during the 19th century? ሳፋሪ፣ ጀላባ፣ ጀበርቲ፣ አፍካላ። ሳፋሪ ተብሎ የሚጠራው ወደ ኬንያ ሶማሌ የሚነግደው ነው። ጀላባ ተብሎ የሚጠራው ግሩፕ ሱዳን መተማ የሚነግደው ነው፣ ከጎንደር ሱዳን መተማ። ጀበርቲ ተብሎ የሚጠራው በሰሜኑ የሀገራችን ክፍል ማለት ነው። አፍካላ ነው። አፍካላ the answer is አፍካላ ዶሚናንት የነበረው የኦሮሞ ሙስሊም ሜርቻንትስ ናቸው ብዙዎቹ ማለት ነው። ስለዚህ ዶሚናንት የነበሩት እነሱ ናቸው በሎንግ ዲስታንስ ትሬድ ኦፍ ኢትዮጵያ። እሺ እንቀጥታ ነምበር 34 what did the Lecce Treaty of 1878 tells us about Emperor Yohannes IV style of ruling? Lecce Treaty 1878 ነው። በማንና በማን? በኢምፔሪየር ዮሐንስ እና በሚኒሊክ። ስለዚህ የኢምፔሪየር ዮሐንስን ሩሊንግ ስታይሉን ምንድነው የሚያሳየን ነው የሚለው። negotiation and power sharing to build imperial authority ስምምነት እና የስልጣን ክፍፍል to build imperial ወይም የኢምፔሪያል አውቶሪቲውን ኢስታብሊሽ ነበር was cruel towards his rival and sought to eliminate them for the last. ይሄ ስምምነቱ የሚያሳየን የጨካኝ እንደነበርና ኤነሚዎቹን ኢሊሚኔት እንዳደረገ ነው የሚለን። lacked consistency in his approach to local rulers
ኮንሲስተንሲ ወይም ወጥነት ያንሰዋል ነው የሚለን። ደመና ነገር አለ፣ ዝናብ። እንግዲህ ይቅርታ ድምፁ ከረበሻችሁ። ዲ was influenced by his religious thought in his administration በሃይማኖታዊ እንትን ኢንፍሉዌንስ ያደርገዋል ወይም የሃይማኖታዊ ትምህርቱ በአድሚኒስትሬቲቭ እንትኑም ኢንፍሉዌንስ ያደርገዋል። እንግዲህ ልቸ ትሪቲ 1878 የተደረገ ነው። ምክንያቱ ምንድነው? ኢምፔሪየር ዮሐንስ ሚኒሊክ በሱ ስር እንዲሆን ይፈልጋል። ስለዚህ there was peaceful relationship እንዲፈጠርና ስትሮንግ የሆነ ኢምፔሪያል ፓወር ኢስታብሊሽ ለማድረግ የተሞከረ ነው ማለት ነው። ስለዚህ አላማው ምንድነው? ከዛ በፊት ኢምፔሪየር ሚኒሊክ ራሱን ኪንግ ኦፍ ኪንግስ ብሎ ይጠራ ነበር። ግብር አይከፍልም ነበር። he made an independent external relation ኢንዲፔንደንት የሆነ ኤክስተርናል ሪሌሽን ያደርግ ነበር ማለት ነው። ስለዚህ ኢምፔሪየር ዮሐንስ መጥቶ ምንድነው ያደረገው? ንጉስ ብሎ እንዲጠራ አድርጎታል። ኪንግ ኦፍ ሸዋ። እሱና የሱ ቤተሰቦች ሸዋ ላይ የመንግስት መብት አላቸው። ኢንዲፔንደንት ሪሌሽንሺፕ እንዳያደርግ ስምምነት አድርገዋል። ግብር፣ አመታዊ ግብር ለመክፈል ስምምነት አድርገዋል። ይሄ የሚያሳየው ምንድነው? ሂስ ኔጎሺዬሽን ነው። ሂስ ኔጎሺዬሽን ቱ ፓወር ሼሪንግ ቱ ቢልድ ኢምፔሪያል አውቶሪቲ። ስለዚህ መልሱም ይሄ ነው። ኔጎሺዬሽን ነው፣ በስምምነት ድርድር ነው። ፓወር ሼሪንግ የንጉስነት ማዕረግ ሰጥቶታል። የሸዋን ንጉስ አድርጎ ሹሞታል ማለት ነው። የሸዋን ንጉስ አድርጎ ሹሞታል። ስለዚህ ኤ ነው መልሱ የሚሆነው። ነምበር 35 which one of the following was consequence of the battle of Adwa? ዛሬ ነው ቀኑ እንግዲህ የአድዋ ቀን። ስለዚህ ባትል ኦፍ አድዋ ኮንሲኩዌንሱ የትኛው ነው የሚለን። አድዋ 1896 የተደረገ ጦርነት ነው በጣሊያንና በኢትዮጵያ ማለት ነው። ኮዝ አለው። የውጫሌ ትሪቲ ኦፍ አርቲክል 70 it was እንትን የተሰራበት ስህተት ማለት ያጭበረበሩበት ጣሊያኖች ሊያጭበረበሩበት የሞከሩበት እንትን ነው። የአማርኛና የጣሊያንኛው ነው ችግሩ። ሚኒሊክ በተደጋጋሚ እንዲስተካከል ኪንግ አምቦርቶን ቢጠይቅም ፈቃደኛ አልነበሩም ጣሊያኖች። እንደውም የኮንስፓይሬሲ ለመስራት በሚኒሊክ ላይ የሚያምፁ እንትኖችን መፍጠር ምናምን ነገር የተለያዩ ነገሮችን። ስለዚህ በ1896 የኢትዮጵያን ድንበር አቋርጠው መምጣት ጀምረዋል ማለት ነው። ስለዚህ ኮንሲኩዌንሱ 1896 ላይ በዛሬዋ ቀን ከ130 ዓመት በፊት ማለት ነው ጣሊያኖች አንድ ቀን የቆየ ጦርነት ሙሉ ለሙሉ ተሸንፈዋል። ታንክስ ቱ ሂም። ስለዚህ መልሱ ኮንሲኩዌንሱ ከዛ በኋላ የመጣው ዴቨሎፕመንት ምን ነው? the accusation of an outlet to the sea for ኢትዮጵያ የባህር በር እንድታገኝ አድርጓታል። the end of Ethiopia's encirclement by hostile powers ወይም በዚህ በኮሎኒያል ፓወር ኢንሰርክል የተደረገችው እሱ እንዲቆም አድርጓል ነው የሚለን። the recognition of Ethiopia as an independent state ኢትዮጵያ ራሷን የቻለች ነጻ ሀገር እንደሆነች ሪኮግኒሽን ተሰጥቷታል ነው የሚለን። the end of Italian colonial aspiration in the Horn of Africa የጣሊያን ኮሎኒያል ፍላጎት በሆርን ኦፍ አፍሪካ ወይም በአፍሪካ ቀንድ ኢንድድ እንዲሆን አድርጎታል ነው የሚለን። መልሱ ሲ ነው። ሌሎቹ ለምን አይሆኑም? አውትሌት አላገኘችም ኢትዮጵያ አውትሌት አላገኘችም ማለት ነው። the end of Ethiopia's encirclement ሙሉ ኢንሰርክል ተደርጋለች፣ ተከባለች። ጣሊያን፣ ብሪቲሽ እና ፈረንሳይ እነዚህ የተለያዩ ኮሎኒያል ፓወሮችን ይዘው ኢትዮጵያ ላንድ ሎክድ እንድትሆን አድርጓታል ማለት ነው። the end of Italian colonial aspiration ከዛ በኋላ እንደውም ኢትዮጵያን በ1935 ወራለች። ስለዚህ አዲስ አበባ ላይ ግን 1896 የመጀመሪያው ስቴት እንደውም የሰጠችው ሪኮግኒሽን የሰጠችው ማነች? ኢታሊ ነች። አዲስ አበባ ትሪቲ ላይ the government of Italy they recognize the independence of Ethiopia and the total abrogation of ውጫሌ ትሪቲ ሙሉ ለሙሉ ውድቅ እንደሆነ ሪኮግናይዝ አድርጓል ማለት ነው። ኢትዮጵያም ነጻ ሀገር እንደሆነች ሪኮግኒሽን እውቅና ሰጥተዋል ማለት ነው። ስለዚህ በዛሬዋ ቀን ከ130 ዓመት በፊት የተደረገው ጦርነት ያመጣው ኮንሲኩዌንስ ይሄ ነው ማለት ነው። ታንክስ ቱ ሂም። ነምበር 36 which one of the following was a feature of the period of the DRK 1960 up to 13 in Ethiopian politics? በኢትዮጵያ ፖለቲክስ ዲያርኪ ማለት the dual rule የሁለትዮሽ አስተዳደር ራስ ተፈሪ ወይም ኃይለ ሥላሴ ራስ ኤጀንቱ ነው።
ዘውዲቱ ደግሞ ንግስቱና ማለት ነው። ስለዚህ which one feature the period ይህንን የሚገልጸው የትኛው ነው ማለት የሚለን the absence of power struggle within the ruling class ፓወር ስትራግል የስልጣን ሽኩቻ አልነበረም በገዢዎች መደብ መካከል the struggle for power among groups within the ruling class በሩሊንግ ክላሶቹ ግሩፕ እንትን በማድረግ ለፓወር ወይም ለስልጣን ስትራግል ያደርጉ ነበር the introduction of major political and constitutional reform የፖለቲካል እና ኮንስቲቱሽናል ህገ መንግስታዊ ሪፎርም መምጣታቸው rapid penetration of foreign capital into the country foreign capital ወይም የውጭ ኢንቨስትመንት ወደ ሀገሪቱ መምጣት ነው የሚለው ስለዚህ the DRK ወይም the dual rule of ኢትዮጵያ መገለጫው አሁን ካልናቸው የትኛው ነው the absence of power struggle የሚለው power struggle መገለጫው ነው እንደው በሁለት ግሩፕ ተከፍለው ስለዚህ መልሱ የሚሆነው ቢ ነው በሁለት ፕሮግሬሲቭ እና ትራዲሽናሊስት ወይም ኮንሰርቫቲቭ ተብሎ ኮንሰርቫቲቮቹ ወይም ትራዲሽናሊስቱ በዘውዲቱ ነበር የሚመራው የሚፈልጉት ምንድነው የስሌቨሪ እንዲቀጥል ኤክሰሲቭ የሆነ ፎሬን ኢንቨስትመንትን አይፈልጉም የውጭ ግንኙነትን አይፈልጉም የተፈሪ መኮንንን ስልጣን ማደግ አይፈልጉም እነዚህ ነው ሌላኛው ፕሮግሬሲቭ ግሩፖች ደግሞ በተፈሪ መኮንን የሚመሩ ናቸው በአብዛኛው ኤጁኬትድ የሆኑ ማህበረሰብ የሚከተለው ነው ስለዚህ እነዚህ ደግሞ ሞደርናይዜሽንን ይፈልጋሉ ፎሬን ኢንቨስትመንትን ይፈልጋሉ ፎሬን ኤክሰሲቭ የሆነ ፎሬን ሪሌሽን እንዲኖር ይፈልጋሉ ስለዚህ በሁለት ግሩፕ ተከፍለው ግጭት ስለነበር ፓወር ስትራግል ስለነበር መልሱም የሆነው ቢ there was power struggle between two faction groups number 37 why did the Shwa nobility remove እቴጌ ጣይቱ from power 1910 ላይ ከ1906 up to the 1910 ኢምፔሪየር ሚኒሊክ ታመው እያለ የሸዋን ኢትዮጵያን ታስተዳድር ሚስትነቷን በመጠቀም ማለት ነው አድራጊ ፈጣሪ ነበረች ሸዋዎችም ያከብሯት ስለነበር ሚኒሊክን ያከብሩ ስለነበር ምንም አይነት ሜጀር አልወሰዱም መጨረሻ ላይ ግን በ1910 ከስልጣን አስወርደዋታል why ነው የሚለን ለምን ነው የሚለን why did they dislike her attempt to undermine the Shwan dominance የሸዋን ዶሚናንስ አንደርማይን ወይም የበላይነት ተጽዕኖ ፈጣሪነት እሱን አንደርማይን ማድረግ ስለምትፈልግ ይሄንን ስለማይፈልጉ ስለሚጠሉ ነው የሚለን she favored the Germans over the British and France diplomatic shifts she favored German over የዲፕሎማቲክ shift ወይም የዲፕሎማቲክ ሪሌሽንሺፕ shift ማድረጓ ከብሪቲሽ እና ከፈረንሳይ ወደ ጀርመን የዲፕሎማቲክ ሪሌሽንሺፕን ማድረጓ ነው የሚለን she began to reverse the modernization steps to ኢምፔሪየር ሚኒሊክ ያን ሞደርናይዝድ ስቴፖቹን ወይም ዘመናዊነትን እንትን ለማድረግ ያደረገ እሱን ሪቨርስ ለመመለስ ስለምትፈልግ ነው የሚለን ወይም ለማስቀረት ለማለት ነው she demonstrate lack of judgment in making decision ላይ lack of judgment ነበረ she demonstrate lack of judgment ወይም judgment the lack of administrative judgment ወይም ውሳኔ እንትን ላይ ስትሮንግ የሆነ እንትን አልነበራትም ነው ዲሲሽን ሜክስ ታደርግ ነው የሚለን ስለዚህ መልሱ የሚሆነው ኤ ነው ስልጣን በያዘችበት ጊዜ ሸዋዎችን ከስልጣን ታስወርዳለች ምክንያቱም እሷ ልጅ ስላልነበራት ልጅ ኢያሱንም አትደግፍም ሚኒሊክ ከሞቱ ምንም አይነት የሸዋ ዝርያም የላት ከበጌ ምድር ነው የመጣች ስለዚህ በስልጣን እንደቆየች ኢንፍሉዌንሻል እንደሆነች እንድትቀጥል የሸዋዎቹን ትልልቅ ስልጣን እንትኖችን ለሷ ዘመዶች ትሰጣለች ወይም ለሸዋ ኖቢሊቲዎች ደግሞ ከሰጠች በኋላ የሷን ዘመዶች ታጋባ ነበር የሷን ዘመዶች ፖለቲካል ሜሬጅ ክሬት ታደርግ ነበር ደን በ1910 ደግሞ የሸዋ ካውንስል ኦፍ ሚኒስትርስ በ1907 የተቋቋመውን እሱን ዲዞልቭ ለማድረግ ስትሞክር ልጅ ኢያሱ ራስ ሚካኤል እና የሸዋን ኖቢሊቲዎች ተባብረው ከስልጣን አስወርደዋታል ማለት ነው ስለዚህ መልሱ ኤ ነው 38 ያለቀ ነው which one of the following initiative of ልጅ ኢያሱ can be said to be have improved the condition of the Ethiopian peasantry የኢትዮጵያን ገበሬ እነሱን ኢምፕሩቭ ያደረጋቸው ኮንዲሽናቸውን ኢምፕሩቭ ያሻሻለላቸው ወይ የተሻለ ያደረገላቸው የትኛው ነው የሚለው
ብዙ ስራዎችን ሰርቷል። ከነዚህ መካከል የትኛው the establishment of modern police for called ትርምቡሌ as the first municipal police የመጀመሪያው ሞደርን ፖሊስ ማቋቋሙ የከተማ ፖሊስ አድርጎ እሱን ያቋቋመው the requirements that all business should be audited periodically to make sure their paid taxes ኦዲቲንግ ሲስተም ማቋቋሙ የመንግስት እንትን በተለይ ኦዲት የመጀመሪያ ኦዲቲንግ ሲስተም ያቋቋመ እሱ ነው። የመንግስት ገንዘብ ኦዲት እንዲደረግ ማለት ነው። the appointment of local administration on the basis of merit to the central administration office የአፖይንት ሎካል አድሚኒስትሬተሮቹ ወይም ኦፊሻሎችን ሎካል የሚመደቡ ቤዝድ ኦን ሜሪት ወይም ባላቸው ችሎታ በመምረጡ አፖይንት በማድረጉ ነው የሚለን። the decision that the payment of tithes ወይም አስራት በኩራት ተብሎ የሚጠራው ግብር ማለት ነው should be on the basis of the actual products ባላቸው ፕሮዲውስ በያዙት ካለቀ በኋላ ምርቱ ካለቀ በኋላ ከዛ በኋላ አስራት በኩራት እንዲከፍሉ በማድረጉ በፊት ምን ይደረግ ነበር? ገና አዝመራውን ከመሰብሰባቸው በፊት ታክስ የሚሰበስቡት መጥተው ገምተው ይሄዳሉ። ይሄን ያክል ትከፍላለህ። ከዛ በኋላ ዲስትራክሽን ወይ በረድ ሊመጣ ይችላል ወይ የታሰበውን ላይ ያመጣ ይችላል። ቢፎር ሃርቨስቲንግ ነበር ታክስ ወይ ማስራት የሚጣልባቸው። አሁን ልጅ ኢያሱ ግን ይሄንን አድርጓል። አፍተር ከሰበሰቡ በኋላ ማለት ነው። ስለዚህ መልሱም እሱ ነው የሚሆነው። ምክንያቱም የገበሬውን እንትን አሻሽሎለታል። ፖሊስ አድርጓል፣ ኦዲቲንግ ሲስተም አድርጓል፣ ሌሎችንም አድርጓል። ነገር ግን ይሄ ጥያቄው የሚለው ከፔዛንቱ ጋር ስለሚገናኝ ነው። ከገበሬው ጋር የእነሱን ህይወት ያሻሻለው ይሄኛው ነው ማለት ነው። አስራት ሲስተም አስራት በኩራት ሲስተሙ ማለት ነው። ሌላኛው 39 in what way did the constitution of 1931 contributes to the consolidation of Haile Selassie's first autocratic rule? በምን አይነት መንገድ ነው 1931 እንግዲህ የመጀመሪያው የኢትዮጵያ ምንድነው ሪትን ኮንስቲቱሽን ነው። በምን አይነት መልኩ ነው የኢምፔሪየር ኃይለ ሥላሴ ፈርስትን አውቶክራቲክነት ያጠናከረለት ወይም ፈላጭ ቆራጭነት አምባገነንነት እንትን ያለለት ያጠናከረለት ወይም ህጋዊ ያደረገለት ነው የሚለው። it gave the imperial the right to pardon crimes against the state ይቅርታ የማድረግ ስልጣን ሰጥቶታል ነው የሚለው። it creates parliament that would debate and approve legislation ፓርላማውን ዲቤት ተከራክሮ ህግን እንዲያጸድቅ ወይም ህግን አፕሩቭ እንዲያደርግ ሰጥቶታል ነው የሚለን። it reduced the power of nobilities not to challenge his power የኖቢሊቲዎች መኳንንት መሳፍንቶችን የእነሱን ፓወር ቀንሷል፣ ኢምፔሪየሩን ቻሌንጅ እንዳያደርጉ ነው የሚለን። it enhanced the image of imperial as progressive leader ወይም ለውጥ ፈላጊ መሪ አድርጎ ስሎታል ኮንስቲቱሽን ወይም አድቮኬት አድርጎታል ነው የሚለን። ስለዚህ የየትኛው ነው አውቶክራት እንዲሆን ያደረገው ነው የሚለን። መልሱ ሲ ነው። it reduces the power of nobilities እነዚህ ሎካል ኖቢሊቲዎች ፓወራቸውን እንትን ብሏል፣ ቀንሷል። እሱ ነው አፖይንት የሚያደርግም ዲትሮንድ የሚያደርግም ኢምፔሪየር እርሳቸው ነበሩ ማለት ነው። ስለዚህ ምንም አይነት ፓርላማው ምንም አይነት እንትን የለውም፣ ስልጣን የለውም። ፓርላማው ምንም አይነት ስልጣን የለውም፣ ለስም እንትን ያለ ነበር። ስለዚህ ይሄ ነው ስልጣኑ እንደ ኮንሶሊዴት እንዲሆን ያደረገው። ብቸኛ ሴንትራል ገቨርንመንት ወይም ሴንትራል ገቨርንመንቱን የአድሚኒስትር የሚያደርጉት ራሳቸው ኃይለ ሥላሴ ነበሩ። እነዚህ አሁን የክልል ባለስልጣኖች ወይም ሪጅኖች ልክ ስልጣን ፌዴራሉ ብቻ እንዳለው ማለት ነው። ያ አሁን ፓወር ሼሪንግ የለም ማለት ነው። ፓወር ሼሪንግ አውቶክራቲክሊ ሩል ሲያደርጉ ነበር ማለት ነው። ስለዚህ ይሄም ሌጂቲሜሲ ሰጥቶታል። በመጽሐፉ ወይም በኮንስቲቱሽኑ አማካኝነት ህጋዊነት ሰጥቶታል። ለኃይለ ሥላሴ ሰጥቷቸዋል ማለት ነው። ኃይለ ሥላሴ ሰጥቷቸዋል። ነምበር 14 which one of the following African resistance movement was related to colonial plantation? ከኮሎኒያል ፕላንቴሽን ጋር የአፍሪካን ሬዚስታንስ ሙቭመንት ሪሌትድ የሚያደርገው ወይም የአፍሪካን ተጋድሎ ጋር ከኮሎኒያል ፕላንቴሽን ጋር የትኛው ነው የሚለን። the needle resistance in Zimbabwe,
the Maji rebellion in Tanganyika, the resistance of Ashanti Kingdom, the resistance of Mandinka Empire. ስለዚህ related to the colonial plantation ነው። the answer is ማጅ ሪቢሊየን ታንጋኒካ ላይ የጀርመን የአግሪካልቸራል የሚከፈላቸው ነበር። አግሪካልቸራል ወርክ ላይ ሃርቨስት ያደርጉ ነበር፣ ይሰበስቡ፣ የተለያዩ ነገሮችን ይሰሩ ነበር ማለት ነው። ሶ ነገር ግን በ1905 አካባቢ they try to reduce their own payment in 1/3 በአንድ ሶስተኛ ለመቀነስ እንትን አድርገዋል። ስለዚህ ከእርሻ መሬታቸውን ተነጥቀው ከዛ በተጨማሪ ደግሞ መሬታቸውን መነጠቃቸው ብቻ ሳይሆን ሲከፈላቸው የነበረ የጉልበት እንትን ክፍያ ተቀንሶባቸዋል ታንጋኒካ ውስጥ። ይሄ ማጅ ሪቢሊየን ተብሎ የሚጠራው ማለት ነው። ማጅ ሪቢሊየን ታንጋኒካ ውስጥ አገንስት ጀርመን የነበረ ነው ማለት ነው። ስለዚህ ከፕላንቴሽን አግሪካልቸር ጋር የሚያገናኘው እሱ ነው ማለት ነው። ይሄ ነው እንግዲህ የዛሬው እንትናችን። በሚቀጥለው ደግሞ የሚቀጥለው እናደርጋለን። ታንክስ ፎር ዋቺንግ። ፓርት 3 ደግሞ በሚቀጥለው አቀርብላችኋለሁ። ፓርት 2 ሳይሆን ፓርት 3 ከ41 እስከ 60 ያለውን አቀርብላችኋለሁ። የ2017ቱንም እንደዚሁ አቀርብላችኋለሁ። ሼር ፎሎ ማድረግ አትርሱ። ስላዳመጣችሁኝ አመሰግናለሁ። ሰላም።